ልሳነ ግዕዝ ቃላት ዘተመስረቱ በተመኩሳያን ፊደላት ምስለ ተማሳሌሆሙ ተመሳሳይ የቃላት እና ፍቺዎቻቸው ወይም ተመሳሳይ ግሶቻቸው ማለት ነው። ለምሳሌ መሀረ አስተማረ፣ ረበዎ አስተማረ የሚል ፍች ይሰጣል። እንደገና ደግሞ መሀረ ስንል በዚህ በአእምሮ ውሃ ከሆነ አስተማረ ይቅር አለ፣ መሀረ ይቅር አለ። ተመሳሳይ ግሱ ተሳሃለ ይሆናል። ተሳሃለም መሀረም ይቅር አለ ይላል ማለት ነው። እንደገና ደግሞ መሀረ ካል በሀሌታ ውሃ መሀረ ካል አስተማረ፣ መምህር ለምሳሌ ከዚህኛው ይወጣል። መምህር ስንል ለምሳሌ መምህር እና መምህር ብንል በዚህኛው አንጽፍም። መምህር ሲባል በዚህኛው ነው። እንደገና ኪዳነ ምህረት ስንል ደግሞ ምህረት በዚህ ነው የሚጻፈው። ስለዚህ መሀረ ከሚለው ግስ የወጣ ነው ማለት ነው ምህረት። ነገር ግን ምህረት ብንል በዚህ ልክ ማስተማር ትምህርት ነው የሚል ማለት ነው ትርጉሙ። ስለዚህ መሀረ ማለት ተሳሃለ ይቅር አለ፣ ተሳሃለኒ ይላሉ ይቅር በለኝ። ርህበ ተመንደበ ይሆናል። ተነሽ ንባቡ ነው ስርዓተ ንባቡ። ርህበ ተራበ፣ ተመንደበ ተቸገረ ወይም ተራበ። ተቸገረ እና ተራበ ተመሳሳይ ነው። ርህበ ሲሆን ደግሞ ርህበ ይህና ይሄኛው ርህበ ተመሳሳይ ነው። ይሄኛው ርህበ ዘረጋ፣ ሰፋ ዘረጋ። ሰፋ እዴሁ ብንል እጁን ዘረጋ። ርህበ ብንልም እንደዚሁ። እንደገና ደግሞ ሰአለ ስንልና ሰአለ ስንል ሰአለ ይሄኛው ቀረጸ ወይም ነደፈ ተመሳሳይ ግስ ነው። እንደገና ደግሞ ሰአለ ስንል አስታውቋ ደግሞ ለመነ፣ አሳሰበ ለማለት ስንፈልግ ሰአለ እንላለን። ይሄኛው እሳቱ ሰና አልፋውአ ተጠቅሞ ሰአለ ካል ለመነ ወይ ደግሞ አስታውቋ እንላለን ማለት ነው። በዚህኛው ልክ ሰአለ ካልን ግን በንጉሱ ሰና በአይኑአ ሰአለ ካል ቀረጸ ወይም ደግሞ ሳለ፣ ስዕል ሳለ ይሆናል ማለት ነው። ቀጥሎ ሰረቀ ወፃ፣ ሰረቀ ለነ ወራናሴ ይላል። ወራናሴ ወጣ ወይም ገባ። ምንድነው? ፀሐይ ወጣች እንላለን። ሰረቀ ፀሐይ ለማለት በዚህኛው ሰረቀ እንጠቀማለን ማለት ነው። በዚህኛው በእሳቱ ሰ ከሆነ ደግሞ ሰረቀ ካልን ደግሞ ይህኛው ሰረቀ የሌብነትን ወይ ደግሞ የሰው ንብረት መውሰድን ሰረቀ ይሆናል ነው ትርጉሙ። ሰረቀ ተመሳሳይ ግሱ ቀሰጠ አው ወሰደ። ቀሰጠ ንብረተ ዚአየ ወይም ደግሞ ነዋየ ዚአየ እላለሁ። ገንዘቤ የኔን ነዋይ ሰረቀ ወይም ወሰደብኝ። እንደገና ደግሞ ሰብሃ፣ ይህኛው ሰብሃ ስንል ወደሰ ይሆናል። አመሰገነ የሚል ፍቻ አለው። ይህኛው ደግሞ ሰብሃ ይሆናል ሲነበብ። እንደዚህ ከሆነ ሰባ ሰባ ስብ ሆነ ወይም ደግሞ ወፈረ ሰባ እንላለን። ከዛ ምንድነው የሚሆነው ትርጉሙ? ገዝፈ ይሆናል ማለት ነው። ለዚህኛው መልአ
ቀጣዩ ደግሞ መልአ መልአ መልአና መልአ መልአ አከለ ሞላ ወይም ጨመረ፣ አከለ ይሆናል ተመሳሳይ ግስቱ ማለት ነው። እንደገና ደግሞ ጸመ ስንል ጸመ እና ጸመ ሁለቱ ልዩነት አላቸው። ጸመ ከሆነ ደምቀው ይሆናል። ደነቆረ ወይም ደግሞ ጸመ ደነቆረ ለድንቁርና ላላዋቂነትም ይሆናል። ለጆሮ መደንቆርም ጸመ እንላለን። እንደገና ጸመ ስንል ደግሞ የብሰ ይሆናል። የብሰ ደረቀ፣ ጸመ ደረቀ፣ ይሄኛውም የብሰ ደረቀ ይሆናል ማለት ነው። ስለዚህ አመት ስንል ደግሞ አመት ገባሪተ ቤት የቤት ሰራተኛ፣ በዚህኛው አመት ስንል ደግሞ መዋዕል ወይም ዘመን እንላለን ማለት ነው። ስለዚህ ተከታዩን አዛምድ እስኪ ሞክሩት እናንተ። ኦኬ አዛምድ አስተዛምዱ ቃላት ዛለው ታይተሃ ምስለ ተማሳሊዮም ዛለው ታይተለ ታይተሃ ርበ መሐረ ሰብሃ ሰብሃ መሐረ መልአ ርበ መልአ። እነዚህን ታመሳሰላላችሁ ማለት ነው።